ሀይ ውዶቼ እንደምን አላችሁ? እዚህ ከበሚከላ አሜሪካን ቻናል ወልካም ቱ ማይ ቻናል ጋይሶቼ፣ እንደናችሁ ሰላም ናችሁ አላችሁ ወይ? እየበላን እየጠጣን ማለት ነው እንደናችሁ ድረስ ባለ ወይ አሁንም ቡና እየጠጣን ማለት ነው። ይችማ የኔ እርጋታ ፈጣሪ አለ ጋይሶቼ። ይህማ የኔ እርጋታ ምን ያህል ረጋ ያልኩ ልጅ እንደሆንኩኝ ማለት ነው። ስፖርት ጋር ነው የምላችሁና ቃል ደግሞ በጣም ፕሮቶኮል ያለኝ በቃ ይሆናል። አስር ጊዜ ማልገለባበት በቃ ለከነ ዘና ያልኩ ልጅ ነኝና ማለት ነው። ሰዎቹ ግን ሌላ ግምት ነው የሚሰጡኝ። ባህላዊ ረጋ ስላችሁ ግን በቃ እንደዚህ ቁጭ ብዬ ሀገሩ እየተራመሰ ምናምን ነገር አይደለም። አንዳንድ ሰዎች በፍጹም አይረጋጉም። በትክክለኛ ታይም ባልሆነ ታይም ላይ ደግሞ በጣም ይረጋጋሉና በጣም ያናዷቸዋል ባገኝ ማለት ነው። ዳስ ዋይ እንደ ሰው ዛሬ ደግሞ እዚህ መቀመጥ አላሰብኩም ነበረና ግን ደግሞ ምን ይደረጋል እንደዚህ ተቀመጥኩኝና ማለት ነው። ቦታዬን ተያዝኩኝ ማለት ነው። ግን በጣም ነው የሚያምረው። የሀብታሞች ቦታ ነው የሚመስለው። ቁርስ እንብላ። መድኃኒት ልዋጥ ስለሆንኩኝ ቁርስ እየበላሁ ነው። እንቅልፍ ውስጥ በጣም ነው የቆየሁት እና ማለት ነው ልጆቼ እንግዲህ ፍቅር ምናምን የሚባል ነገር የለም ማለት ነው። ከፈለጉ በትክክለኛ መንገድ ይምጣው። ኤነርጂን እኮ ነው የማስረክበው። ምን እንደሚሆን ታውቁታላችሁ። በቃ መድረቅ እኮ ነው አልጋ ላይ መጨበጥ። በቃ እውነቴ ነው። አንዳንድ የሽንታ ራሴ ላይ እንዳለቀ ነው የምፈራው። የምን እንደሆነ ታውቁታላችሁ እንዴ? እነዚህ ኦርቶሶች እንዴ ወይ እነሱን ወደሽ ለውጥ የምታገኝበት አይደለም ወይ ምንም የምታገኝበት አይደለም እንዴ? ለኮተት ለመተት ይሄን ያህል ተሰቃየ። እውነት ነው የምነግራችሁ። ያበጠ ይፈንዳ እንጂ እኔ አሁን አፈቅርኩ ምናምን ነገር እያልኩኝ መለመን አልፈለገም። እውነት ነው የምነግራችሁ። እነግራችኋለሁ ከፍቅር ከያዘኝ ማለት ነው። ለራሴም ችኩል ስለሆንኩኝ ባይዘ ማለት ነው። አልበለዚያ ግን ማለት ነው ፍቅር እያልኩ መለመን አልፈለገም እንዴ? አሁን እኮ ፈረንጅ እየበለጠ ማለት ነው ችግር ኮተት መተት እኔ እኮ ሁማኒቲ የሚባል ነገር የለኝም እኮ ከነ ጭራሹ ሁማን ራይት የሚባል ነገር የለኝም እኮ። በቃ በጣም ነው የሚያስጠላኝ ይሄ ፊሊንግ ማለት ነው። ቆረቆንዶ እዚህ ያለች አንዷ ቆረቆንዶ ረጅሟ ሴት አለች ነው እጇን ተሰብራለች። በጭቅጭቅ ጭንቅላቴን አፈንድታኝ ነበረች። ነው ደስ ልነግራችሁ ፈልገው ማለት ነው። that's why ስለዚህ ሀበሻ ጉራ በዛ ባይል ማለት ነው። ችግር ላይ ችግር ነው። ሀበሻ ጥሩ ታይም ላይ ካልሆነ በስተቀር እንደዚህ ችግር ባለ ታይም ሀበሻ አስፈልገው ነው የምላችሁ። ችግር ላይ ችግር ነው የሚጨምርልን። ሀበሻ ሀሳብ የሚባል ነገር አልፈጠረበትም ፈጣሪ አይደል? አላውቅም እንዴት እንደሰራ አላውቅም። ሀሳብ የሚባል ነገር የላቸውም። ሰው ማለት ነው ብቻ ልነግራችሁ ፈልገው ነገር ማለት ነው። ይሄ ምንድነው የሚባለው? እና መለመን የሚባለው ነገር አስጠልቶኛል። ባያ አሁን የምገባበት እንትን ያደረገኝ ነው ማለት ነው። ምንም አልኩ ሁለተኛው ባያ ማለት ነው። ምንም ያደርግልኝ ነገር የለም። ለምንድነው ግን እኔ ባሪያ ነኝ እንዴ? ሰው ለኔ ትንሽ በተናገረ ቁጥር እንዲህ አደረገላት። እኔ ከሁሉም በጣም በችግር ምናምን በጣም በችግር ውስጥ እያለ ማለት ነው ለሰው ስንት ነገር ይደረግለት አልባዬ ማለት ነው እኮ። ለዛ ከሆነ እኮ አጉት ይጃለ ብዙ ገንዘብ ከፍሎልኛል ባንዴ ማለት ነው። በጣም አደታይም ባይዴ ማለት ነው። እኔ ሳልበላሽ ሳልደፈር
ችግር ውስጥ ሳልገባ ሰው አይነት ውስጥ ሳልገባ ረሃብ እንትን ሳያርገኝ ምናምን እና በጣም የማደንቀው ለዛ ባይሌ ማለት ነው። እውነቴን ነው የምላቸው። ሰው 10 ሺህ ጊዜ ቢሳሳትም ያኔ በጣም ነው የምወድለት ማለት ነው። አሁን ካይም ላይ ማለት ነው ደርቄ ቆቅሬ ቆንጥሬ ተቆንጥሬ እንኳን ባዲ ማለት ነው በቃ የሆነ ትንሽዬ ነገር የራሴን ነገር እንኳን የሚያደርጉልኝ ነገር ወደ ሌላ ነገር ሊያዛውሩት ይፈልጋል ነው። ለምንድን ነው ይህን ያህል የሚቆጣጠሩት? ቁጥር የሚያበዙት? ዋይ ባይ ዘ ወይ አይሶርቱ ጋር በጣም ነው የገረመኝ የሰዎቹ ነገር። በቃ እኔ እነዚህ ፈረንጆች ማለት ነው ማለት በጣም አሁን እኔ ፈረንጅ ነኝ እና ብዙ ነገር አበትናለሁ። አንድ ጠረጴዛ ላይ ማለት ነው በጣም ሀብታም ቢሆን ኖሮ በጣም ብዙ ገንዘብ ነበር የምበትነው። ዳስ ፋይ እንደ ውለታ ምናምን ነገር ላይ ሳይሆን ደስ ጓደኛ መስሎ ነው። ሌላ ጊዜ እንዲያወጡልኝም አይደለም ከሳምጡት ሊያወጡልኝ አንችልበትም እና ማለት ነው። ጀስት ሴት ልጅ ሆኜ ወንድ እንኳን ባልሆን ባይ ማለት ነው። ለምንድን ነው ግን በቃ እኔ እኮ ታይገር ያዝኩኝ እንትን ያዝኩኝ አይደለም ለራሳቸው ገንዘብ ማለት ነው። ስራ እንኳን ማግኘት አልቻልኩም። ሽንት ቤት ማጠብ ስራ እንኳን ለኔ በጣም አቀበትና ቁልቁለት ነው የሆነብኝ ማለት ነው። እና ምንድነው የሚቆጥሩት? በቃ ላይ የእውነቴ ነው በቃ ይሰማናል ብሎ ይመጣሉ። ለኔ አንዳት ነገር እንዳትሄድ ማለት ነው ብሎ ይቆማሉ ባይ ማለት ነው። እውነቴ ነው የምላችሁ። አሁን እኮ ልጃችሁ ከአባቱ ጋር ካለ ማለት ነው ከአባቱ ጋር ቢኖረውም እናንተ መንገድ ላይ እንኳን ብታገኙት ተጣልታችኋል፣ ልጁን ትታችኋል፣ አብልታችሁ አጥታችሁ አጥባችሁ ስማችሁ ልብስ ገዝታላችሁ የሚያስፈልገውን ነገር ለቀጣይም አይደለም የምታረጉት፣ እዛ አይደለም የምታረጉት። ግን እነርሱ በቃ ቤተሰብ እያሉ ሌላ እያሉ ቢዝነስ ነው የሚፈልጉት። እና ምን አይነት ፈረንጅ ናቸውና በቃ ይሄን ያህል እኔ በቃ ባሪያ ሆኜ ታያቸው። ለምንድን ነው ሰዎቹ እኮ በጣም ገረመኝ ባይ ማለት ነው። ሰዎቹ ሁሌም እንትን ያደረገላት እንትን ያደረገ አባት እኮ ምንም ያደረገልኝ ነገር የለም እኮ እኔ ጋር እኮ ምንም ያደረገልኝ ነገር እኮ የለም ባይ ማለት ነው። ያስመጣልኝ ሁማኒቲ የለም፣ ያስቆመልኝ የወንዶቹ መጨማለቅ የለም፣ ያስቆመው የእሳት መቃጠል የለም። ምንም ነገር ያደረገልኝ ወንዶችም እህቶቼ ምንም ያደረጉልኝ ነገር እኮ የለም ባይ ማለት ነው። ቢያደርጉልኝ እኮ አያከፋቸውም እኮ ጥሩ ነገር እኮ ነው ባይ ማለት ነው። ለምንድን ነው ዋገን እኔ ሪላይ አልፈናይ ማለት አንዱ ሊና ማለት ነው። አይ አሜሪካ ራሴ ስለምፈልግ ራሴ ልገባ ነበር። አንዶሊና ሴቶች ያደረጉትን ነገር ከነጭራሹ ሳይነገር ተቀርቶ ማለት ነው። እኔ አውሮፓ ገብቼ እንዴትኛውንም የመውለድ የማግባት እቅድ አልነበረኝም። ቀይ የሚያስብነኝ ሜቢ አሜሪካዊ አይ ገደሮ በጣም ኮንፊደንት ነኝ። እናንተ ፍቅረኛ ፍቅር ብላችሁ ነው የምታስቡልኝ ሰዎች አለ መፍቀኛ ለውሽማ ለጎረቤት እንኳን አልመኘው፣ ለጀስቱ ጓደኛ እንኳን አልመኘው። እናንተ ከምትጠራጠሩ ሰዎች ነው ማለት ነው። ብቻዬን አሁን እኔ ባዴ ማለት ነው ከሰው ሰላም አትበይ ከሰው ጋር ትሆኚ ምንም እኮ እኔ እኮ ራሴ እኮ ነው የጀመርኩት ባዴ ማለት ነው። እኔ ራሴ ስዘጋቸው ሲያዩ ሀበሾቹ አቅርብ ትቅረቢያቸው ተባልኩ። ላጎቴ ምስት ራሴ ስልክ አልደውልላት ነበር ራሴ ስዘጋት ነበርና ከዛ እኔን ተከትሎ እንደዛ አሉና ምንድን ነው ያፈጉት የሆነ አዲስ ነገር እኔ ራሴ ካደረኩኝ በእነሱ ምክንያት ነው እንዲባል ስለሚፈልጉ ነው። ጥቅሙ በጣም አሳቢ ነኝ። ታበሻ ሊነዳሳል እንደዚህ ጠንቃሽ ናቸው እንደዛ እንደዛ ስለሆነ ምናምን ነገር ነው የሚያስቡት።
ቁርቁር ለምን ቪዲዮ ላይ ይገባል ማለት ነው። ልጅ ጠቢብ እኮ ናቸው ባዲ ማለት ነው። እነዚህ ቪዲዮ ላይ ምናምን ነገር ሲገባችሁ ሰው አይሰማችሁ ምናምን ነገር ነው አያስተውላችሁ። በጣም እንትን ነው ባዲ ማለት ነው። ለዛ ነው ቪዲዮ ላይ የሚመላለሱት እና ሰው ቪዲዮ ላይ የሚገባው ጉዳዮች እና ማለት ነው። ልጆችን ነገራቸው የሚፈልገው ነገር ማለት ነው። ሁሉም ላይሆን ይችላል ነው ግን እንደዛ ነው። ለጥሩ ነገር ሲጠቀሙበት ስለማላይ ነው ባዲ ማለት ያላቸውን ነገር ባዲ ማለት ነው። አግላህ ማለት ነው። እዚህ ሲያነጋቸው ማርገም ማለት ነው። እና እኔ አሜሪካ ማለት ነው ቤተሰቦቼው እንኳን ባላገኝ ማለት ነው አገሬ ላይ በቀመጥ ምን ያህል ደስተኛ በሆንኩኝ ነበረ። በጣም ደስ ባለኝ ነበረ እና ማለት ነው ልጅ ልጅራቸውን ፈልገው ማለት ነው። እኔ ማለት ነው እስካለው ድረስ ገንዘቤን የሚቆርጡትን ነገር በጣም ያናድደኛል እነዚህ ሀገር ማለት ነው። ሕክምና ገብቼ ደግሞ ትንሽ የምትለቂ ከሆነ እንትን የምታረጊ ከሆነ ብለውኛል ባዲ ማለት ነው። ስጀመርም ቁጭ በይ ያለኝ ሰው የለ በራሴ ነው ቁጭ ያልኩትና ከሄድኩኝ በኋላ እንዳይከተሉኝ ራሴ ቁጭ ልበል ምናምን ነገር አልኩኝ። አሻራ ከወሰዱኝ በኋላ ዝም ብለው ጣልኝ ማለት ነው። እና ማለት ነው ይሄ ደግሞ ለትንሽ ነገሩ እንደዛ የሚሆኑ ሰዎች ለወደፊቱ መተማመን ከባድ ነው ሄዶች ማለት ነው። ሰው በብዛ አይመልኩ ፈትኖኛል። አባቴን ግን አጎቴ ስለተናገረኝ አይደለም አጎቴ ከመናገሩ በፊት እኔ ራሴ ተቀብየው ነበር። ከዛ አጎቴ ጨመረልኝ እናቴ እንደማታስፈልገኝ ከሳውዲ ከተመለስኩኝ በኋላ። ግን እኔ አባቴ ማለት ነው ሳውዲ ያለው ገና ነው የተቀበልኩት። ነገሮቹ ሌላ እንደሆነ አሱብና ማለት እጅ እንደሌለበት ሁሉም የተሰራበት ሴራ እንደሆነ ምናምን ላይ ነው ማለት ሰዎቹ እንደኔ ስትሮንግ መሆን አይችሉም ባዲ ማለት ነው። እኔ ምን እንደሚያጋጥመኝ አውቃለሁ። ባንዴ በቃ የሆነ ህፃን የሆነ የተበላሸ ህፃን የሆነ አስተሳሰብ ባንዴ ቀይር የሚያደርገኝ ማለት ነው። ይገባኛል ባዲ ማለት ነው። ሶርቱ ጋር ነው የምላችሁ ከኔ አይደለም የኔ አይደለም ችግሩ። እኔ ይሄን ያህል ደካማ አይደለም በጣም ደካማ ሆኛለሁ ብያቸዋለሁ በህይወቴ አሁን ታይም ላይ እና የኔ ፊሊንግ አይደለም እኔ ይሆን እንደሆነ አላውቅም፣ ግን ደግሞ በጣም ላውቀው ፈልጋለሁ የሚያስመጣኝ ነገርና እንዴት እንደሆነ ምን ያህል ሊጫወትብኝ እንደሚችልና ምን ያህል ደሜ ላይ ከፍል እንደሚችልና ምን ያህል እኔ የሆነ ነገር ሊያሰራኝ እንደሚችል። ምክንያቱም ብዙ ሰው ብዙ ነገር ውስጥ ገብቷልና እንዴት ብሎ እነርሱ ምን ያህል ደረጃ ሊደርሱ ቻሉ፣ እኔስ ምን ያህል ደረጃ ደርስ ነበረ ብዬ እንትን አደርጋለሁ። ባዲ ወጥ በዳለት ይወጥ ነው ባዲ በጣም ከባድ መድኃኒት ነው። ምግብ መብላት አለብኝ በየሁለት ቀን ማምጣት በላዋዲ ማለት ነው። አሁን ትናንት አልወሰድኩም፣ ዛሬ እየወሰድኩ ነው። ከትናንት በፊት ወስጃለሁ። ለምን እንደሆነ ታውቁታላችሁ? ከኔዘርላንድ ማለት ነው እነዚህ ውሾች ማለት ነው ሃይማኖትን ቀይሩ ሲሉ እንዳልነበሩ ማለት ነው። ከዛ ቀጥሎ ደግሞ በቃ እሷ በእንጤናቱ እሷ በቃ ሰልጤናት ምናምን ነገር ለማለት ማለት ነው ከኔዘርላንድ ደወሉ ማለት ነው። አስቡት በቃ በጣም በቃ ላይ በእንጤ መሆን አለብሽ ምናምን ብሎ ማለት ነው። ይሄ ሁሉ መሪው ሲያተረማምሷት ኖሮ ከዛ ከእንደገና ደግሞ እንደዛ ብሎ ደወሉ ውሾች ጅቦች። ልጅቷ ሀበሻ ነው ባዲ ማለት እንደዛ ስታስደውል የነበረችው ባዲ ማለት ሁሉም ነገር እኔ እንትን የያዙት ሀበሻ ናቸው። እንዲሁም ኢሮብ ነበረ የምትመስለው ባዲ ማለት ነው። ልጅቷ ሀበሻና ኢሮብ ነበረ የምትመስለውና
ደስ አይባዲ ማለት ነው። በጣም ኮንትሮል ነው ያደረጉኝ። እኔ አውቃቸዋለሁ። ኢሮፕ ከሄድሽ ማለት ነው ፈረንጅን ከመጣሽ ኢሮፕ ወንድ ከሆነ በእነሱ እጅ ወይ አረብ ወይ ሌላ በጣም በጥንቆላ እንትን ኢምፖርታንት የሆነ በጣም የሚያሰራ ምናምናም ነገር ፍጹም ኢዝሊ ምንም ነገር አይሰጡም ባይ ማለት ነው። አሁን እኔ ተውጄ ነበር አይደለ ወደ ጠንቋይ ቤት ወስደውኝ ምናምን ነገርና በኢትዮጵያ ያለ አድግራት ላይ ማለት ነው። ልክ እነርሱን ከዛ በላይ አድርጎ ነው የሚያመጣው። ቡና ሰው በጣም ጥሩ ነው ባጄ ማለት ነው። እና ለራሴም ድክመት ስለነበረኝ ማለት ነው፣ አሁንም ድክመት ስላለኝ ማለት ነው፣ እንደዛ አይነት በጣም እንትን አድርጎ ስለሚያመጧቸው ብዬ አላምናቸውም ባጄ ማለት ነው። እና ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው፣ አንዱን ስለቀው አንዱን ስለቀው አንዱን they are only completely they are lazy ቡዳዎች ናቸው። እና በቃ እኔ ከሰው ቀሪ ነኝ በዚህ ማለት ነው። ፈጣሪ ይመስገን እኔ ጥሩ ልጅ ነኝ እንጂ እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው በየ2 ቀኑ አንድ ነው የሚወሰደው። ሞርገን ማለት ጧት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነው ማለት ነው። ከዛ እንደዛ አደረጉ እና ሰዎቹ ምንድነው ያላቸው እኔን ማጨለል፣ እኔን ማቃወስ፣ እኔን ማንዘላዘል፣ እኔን ማሳበድ። ከዛ ውጭ እኮ ምንም ነገር የለም ማለት ነው። እና ማለት ነው የቅርብ ሰዎች ማለት ነው እንደዚህ የቀኑባቸው ከሆነ እንደዚህ ቅናታሞች ከሆነ እኮ እኔ እኮ ለምንድን ነው ታውቁታላችሁ? አሁን ኢሮብና እኔ እኮ ባይ ወይ ስለምጠላቸው ወይም ደግሞ ዘረኛ ሆኜ አይደለሁም። እንደኔ ጥሩ ልጅ በፍጹም ምድር ላይ የለችም። እውነቴን ነው የምነግራችሁ። ከፌሚኒዝም ነፃ የሆነች በጣም 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 የዋህ እንደኔ አይቻልም በፍጹም ማለት ነው። እና ማለት ነው እነርሱ ምንድነው ያላቸው እኔ በጣም አከበርኳቸው፣ ቦታ ሰጧቸው፣ በቃ ደካማ ናቸው ምናምን ብዬ በጣም ሳቀብጣቸው እዚች ቃ ተቀመጡ። እኔ ወይ አማራ ወይ ትግሬ ወይ የሆነ ሰው ከነርሱ ሌላ ሰው ሲናገር እነርሱ እኮ ለኔ ምንም ያረለውም ባይደኝ ማለት ነው። እኔ ሰው ነኝ ባይደኝ ማለት ነው። እና የሆነ ሰው ቢናገር ማለት ነው አሁን በቃ ኤርትራ ለብቻ አይደለም እንትን ያደረጉት ግን በቃ እንትን ለማድረግ ማለት ነው የሰው አቴንሽን ለማሳብ ብሎ ኤርትራ ብቻ እንትን ያደርጋሉና ከዛ እነርሱ ጋር ትናገራለች፣ እነርሱ ጋር ትሄዳለች፣ እነን ታረጋለች፣ የሆነ ታላለች፣ ሰላም ትላቸዋለች፣ ታከብራቸዋለች፣ ምናምን ትወዳቸዋለች ምናምን ብሎ በቃ በቀና ሰዎች ብዳሉ ማለት ነው። ደግሞ እኮ የሚያውቁኝ ሰዎች ቢሆኑ እኮ ችግር የለውም። ታሪኬን አያውቁትም፣ ዘሬን አያውቁትም፣ ማንነቴን አያውቁትም። ከኔ ጋር ምንም መንዘር የለንም ባይ ማለት ነው። እኔ እኮ እውነቴን ነው የምላችሁ። ወይ ዝምድና ቢኖረን እኮ ችግር የለውም ባይ ማለት ነው ከነዛ ሰዎች ለምንድነው ይሄን ያህል ኮንፊደንስ ያላችሁ ሀበሾች ግን በቃ ምንም ለማይሆናቸው ሰዎች ባይዲ ማለት ነው። እና በጣም የገረመኝ ነገር ማለት ነውና በጣም አስቸጋሪ ሆኖ ባይዲ ማለት ነው። ቅናታሞች ናቸውና ከዛ የሆነ መንገድ እጃቸው ላይ ይገባሽ በሙሉ ኮንትሮል የሚያደርጉት በራሳቸው ሰው ነው። የሆነ ሴት ከመጣች ቆንጆም ትሁን ጥሩም ትሁን ድሃም ትሁን ሀብታም ትሁን የነርሱ ናት። በስራ እንትን ላይ የነርሱ ሰዎች ናቸው። በፍቅር ዙሪያ የነርሱ ሰዎች ናቸው። በሁሉም ዙሪያ ነው የሚካብሽ ዋዲ ማለት ነው። እንደዚህ አድርገው ነው የሚካብሽ ነው በቃ በሁሉም ባዲ ማለት ነው። እና በጣም ከባድ ነው ወዶቼ። በዛ ላይ ደግሞ ኔዘርላንድ ደግሞ በጣም ስስታም ናቸው እንደ ሀበሾቹ ነገር ባዲ ማለት ነው። የሆነ ነገር ባዲ ማለት ነው። አሁን ያለፈውን ታሪክሽን ምንሽን በቃ ስለምንም ግድ የላቸውም። እነርሱ ቢገፉሽም ቢያቃጥሉሽም ሁሉ ነገርሽን ለእነርሱ እንድትሰጪ ነው የሚፈልጉት ባዲ ማለት ነው። አሁን እንዲሁም ከአሜሪካ ጋር በጣም አምጥቶ ነበረ። አሁን በሀሳቤ ላይ ማለት ነው በቃ አሪኮ ስለ አሜሪካ ምንም ትስላለች። አሁን ራሴን እወዳለሁ፣ ልናደድ እችላለሁ ባዲ ማለት ነው። መናደድ መብቴ ነው ባዲ ማለት ነው። እኔ ያህል እንትን ሊያደርጉኝ አይገባም እና ማለት ነው ውዶች። ከዛ በቃ አሁን በጣም ኃጢአታቸው ሲበዛ ማለት ነው በእኔንም በኩል በቃ ሁሉም በኩል ማለት ነው እንትን ለማድረግ ማለት ነው ምንድነው ያደረጉት እኔንም ኢቭን ማለት ነው በቃ እንዲጠላ አገሬ እንዲጠላ
ቤተሰቦቼን እንድጠራ በቃ እሱን ነገር ማለት ነው። ሀበሻ ኢሮብ እና ሶማሌ በየትኛው መንገድ የሚመጡት እነርሱ ኢሮብ ናቸው ባዲ ማለት ነው። እንደዚህ የሚወሩሽ ባዲ ማለት ነው። እና ማለት ነው እነርሱ ያደርጋሉ በጣም ጠቢብ እንደሆኑ ያውቃሉ። ለመጠበብ ብለው ነው ሁሉም ነገር የሚያደርጉት የሚያስደርጉት ባዲ ማለት ነው። እና ከዛ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው እዚህ ማለት ነው ከስዊዘርላንድ ሳይሆን በጣም ከስዊዘርላንድ ግን እንዲወጣ ይፈልጋሉ። ለምን እንደሆነ ጀርመን እንደሚያሳምኑኝ ታውቁታላችሁ። ከኢሮብ ጋር እዛ ንግግር አድርጌ ስለነበረ በነርሱ መንገድ ሄጄ ስለነበረ ኔዘርላንድ ላይ ባዲ ማለት ነው። ከማን ነው ኤነርጂ የሚወስዱት? የራሴ ኤነርጂ በማን አድርጎ? በፈረንጆች በኩል አድርጎ ባዲ ማለት ነው። ለዛ ነው የሚያስጠቁኝ ባዲ ማለት ነው። እኔ ለዛ ነው ባዲ ማለት ነው እጃቸውን ሰብስበው የምላቸው ብዙ ጊዜ ፈረንጆቹን ባዲ ማለት ነው። ሌዶን ኬር ጥቅም ያስቀድማሉ እነርሱም ባዲ ማለት ነው። they have no idea እና ማለት ነው ውዶቼ። እዚህ ግን ምንድነው የጤና የውስጥ ማለት ነው ባለው ይጨመርበታል ይባላል። ጥሩ ልብ በፐርሰናሊ ማለት ነው ፐርሰንታሊ ማለት ነው ጥሩ ልብ ስላላቸውም ሊሆናል። ምክንያቱም ላለው ይጨመርላታል ይባላል ማለት ነው። ግን ማለት ነው ውዶቼ ልንገራቸው የሚፈልገው ነገር ማለት ነው ይሄን ያህል ንጹህ የሚሆነው ባዲ ማለት ነው። በቃ ህመም የለኝ፣ ጭንቀት የለኝ፣ በጣም ፍሪ በቃ ሚሞሪ በጣም ለስራ ዝግጁ ነው፣ ለፍቅር ዝግጁ ነው፣ ለጋብቻ ዝግጁ ነው፣ ለልጅ ዝግጁ ነው፣ ለኤቭሪቲንግ ዝግጁ ነው። በዚህ በኩል ማለት ነው ምንም አይነት የሚሰማኝ ፊሊንግ የለም። በጣም በቃ ልነግራቸው አልችልም። በጣም ሰው ፔሪየድ ማለት ነው ባት እኔ ሰዎቹ ይህን ያህል አልተማመንም ባዲ ማለት ነው። አልተማመንም ግን በጣም ተመስገን እላለሁ በዚህ በኩል ባዲ ማለት ነው። እስካለው ድረስ እንኳን የትኛውንም ቦታ እየተጨቃጨኩኝ እየተከራከርኩኝ ጤና መቆየት በጣም ደስ ይለኛል ባዲ ማለት ነው። እና ማለት ነው ውዶቼ ልነግራቸው የሚፈልገው ነገር ማለት ነው አንዳንድ ሰዎች ዝቅ ስትልላቸው፣ አንዳንድ ሰዎች ስታከብራቸው ፊት ብለው ጭንቅላት ላይ ይቀመጣሉ። እኔ ግን ሲያከብሩኝ ማለት ነው እውነቴን ነው የምላቸው በቃ ጠረጴዛ ስር ነው የምገባው ባለኝ ማለት በጣም ነው የማፍረው። እና ማለት ነው ወደ ቸሩ ነግራችሁ የሚፈልገው ነገር እንደመሰላችሁ ከዚህ ቦታ መፋታት እፈልጋለሁ። በጣም ደስ ስላለች ግን አይ ዶንት ኖ ዋይ ቦታዬን በጣም ነው የምወደው። እና ማለት ነው ወደ ቸሩ ነግራችሁ የሚፈልገው ማለት ነው ግን እኔ በጣም የሚገርመኝ ነገር ማለት ነው ሀበሻ ነው ያው ግን ፈረንጂ ቤተሰቦችና ሌሎቹ ኔዘርላንዳውያኖች እንደዚህ ተቃጥዬ እንደዚህ ተዘቃይቼ ማዳ በማዳ ሆኜ እንደዚህ ተጨማልቄ እንደዚህ ሁሉ ሲያዩ ማለት ነው ምንድን ነው የሚያስደስታቸው ነገር ወይ ማለት ነው በቃ ገንዘብ አጥቼ በቃ ገንዘብ ሳይኖረኝ ምናምን ነገርና ምንድን ነው ደስ የሚያደርጋቸው ባይ ማለት ነው። መቆመር ከፈለጋችሁ ማለት ነው ያ ሰው ሊያውቃችሁ አይገባም ምን እያደረጋችሁ እንደሆነ። እኔ ግን ኦቨር 100% አውቃቸዋለሁ። ሌላ ሰው ቢከራከርላቸው እኔ አልከራከርላቸው። ክፋት ከነርሱ ነው ማለት ነው ከራሳቸው ነው ሁሉም ነገር ማለት ነው ግድ ስለሌላቸው ነው ማለት ነው። እነርሱ ለምንድን ነው እነርሱ የሚረዷቸው? መጀመሪያ ስለሚያስጠቅሟቸው አስጠቅመው ነው እነሱ የሚጠቀሙባቸው። እኔ ብቻ ነኝ ቢጠቀሙብኝም መጠቀም የማልችለው ማለት ነው። እና በጣም የሚገርማችሁ ነገር ማለት ነው በጣም ስስታሞች ናቸው። ሁሉም ነገር ለራሳቸው ነው የሚፈልጉት። ፍላጎታቸው ደግሞ በጣም በቃ ፊት ስሰጣቸው ወይ የሆነ ባክግራውንድ እንዳለች ሲያውቁ ማለት ነው ትዕቢታቸው ሌላ ነው። አሁን እንግሊዝ ምናምን ነገር የሚሄዱት ለእንግሊዝ አስበው ይመስላችኋል? ፍጹም ነገር አይደለም። ትዕቢት ነው ክፋታቸው። በቃ እውነቴን ነው የምላችሁ በጣም ክፉ ናቸው ባይ ማለት ነው። ዱቼ ልነግራቸው የምፈልገው ነገር ማለት ነው ወንድ ሴት ምናምን ነገር ሲል ደግሞ ይሄ አይደለም ክፋታቸው ከውስጣቸው ነው ባይ ማለት ነው። ከቅናት ጋር የተያዘ ከምቀኝነት ጋር የተያዘ ሰው ቢቀና እኮ እንደሚቀና እኮ አያውቅም ራሱን ባይ ማለት ነው። እኛ ነው የምናውቅባቸው ማለት ነው ከልክ ሲያልፍ ጊዜ ማለት ነው። እና ማለት ነው በቃ ክፋታቸው በቃ ይሆናል አይደለ ደረጃ የለውም ባይ ማለት ነው። የእውነትም አፍሪካ ናት ሆላንድ ማለት ነው። እውነቴን ነው የምነግራቸው። ምክንያቱ አፍሪካኖች በጣም አስቸጋሪ ናቸው፣ በጣም ክፉ ናቸው፣ በጣም ተንኮለኛ ናቸው። በቃ እድላቸውም እንደዛ ነው። እውነቴን ነው የምነግራችሁ።
የሆነ ነገር ቢያደርጉም አያምኑም፣ አይቀበሉም። ባይቀበሉም ደግሞ አይስተካከሉም። ከእንደገና ሌላ ነገር ነው የሚሰሩት እና በጣም ነው የሚገርማችሁ ነገር ባዴ ማለት ነው። አሁን ደግሞ በጣም ሁሌ ማለት ነው ገና ብዙ ነገር ነው ማድረግ የሚፈልጉት። አሁን የሆነ እነርሱ የሆነ ነገር አድርጓል አይደለም በቃ እነርሱ ልክ እንዳደረጉት ከቤተሰቦች ጋርም በቃ መጥፎ ነገር ቢያደርጉኝ አይጠሉም። ኢቭን ጭንቅላቴ ውስጥ የሆነ ነገር መርዞ አስገብቶ ከእነርሱ ጋር ቢያጥሉኝም አይቸግራቸውም። በቃ ልክ በቃ እንደዛ አረቦች ተዋቸው። የሆነ በርቃቃ ፈርቃቃ ናቸው ባዴ ማለት ነው። የእነርሱ ሰይጣን ከገባሽ በቃ አለቀልሽ ማለት ነው ባዴ ማለት ነው። እና ማለት ነው እንዴ ልነግራቸው የምፈልገው ነገር ማለት ነው ሌሎችም አውጥቆችም ባዴ ማለት ነው ወደ ባዴ ማለት ስደናቸው ባዴ ማለት ነው። እኔ ማንም አልተማመንም ባዴ ማለት ነው። ጉድቼ ትራስንሽ ምንድነው እዚህ ያደረገኝ ትናንት ማለት ነው ፍራሹን የወሰድኩት ፍራሽ ማለት ነው ሸተተኝ እና እሱ ነገር በቃ ጭንቅላት ላይ እየተመላለሰ ነው። ፍራሹን ጠልቀዋለሁ ምናምን ነገር እያደረኩኝ ማለት ነው እንትኑን ተፈረፈረና ቀየርኩት። ግን ፍራሹን እንትን አረገኝ ባዴ ማለት ነው። ደግሞ እኮ ትናንት ጎስቱን ሲያሳድደኝ አደረ። አያችሁ ጸሎት አደረግኩኝ ቤተክርስቲያን እንጂ ጸሎት አደረግኩኝ ሻማ ለኩሼ ምናምን ነገር ገንዘቡን እንዲሁም ባዴ ማለት ነው እንትን አረጌ ማለት ነው። የሆነ ሳንቲም 1 ዩሮ ነው ባዴ ማለት ነው። 1 ፍራንካ ነው ባዴ ማለት ነው። ለካ ፍራንካ ነው የዚህ ሀገር እና ከዛ እንደዚህ አድርጌ ጣልኩበት ባዴ ማለት ነው። ማለት ነው ወዶቼ እኔ ባይደዊ ማለት ነው ፊሊ የሚባል በጣም ወዶ ጓደኛ ነበረኝና እሱ ፌሚኒዝም አይደለም ባዲ ማለት ነው። ለምንድነው የወደድኩት ማለት ነው ኤርትራዊ ነው ግን ከጓደኛችን አንድ ነበረ። ለምንድነው የወደድኩት በቃ ይሆናል አይደለ ከሰው ጋር በጣም ይግባት ይፈልጋል። ከኢትዮጵያም ከኤርትራም በጣም እንትን አለው ማለት ነው። ደስ ይላል ባዲ ማለት ነው። የሆነ እንትን ምቀኝነት አይታይበትም። አሁን ንጹህ ልብ ነው ያለው ባዲ ማለት አሁን ሲናገር አጋም ገንዘብ ያወጣል እንደምናምን ነገር ያለው ባዲ ማለት ነው። እና ማለት ነው ልጅ ያጎቴ መስተዋት ባዲ ማለት ነው። በጣም ቀልደኛ ናት እና በጣም አስቀኝ ናት ባዲ ማለት ነው። ውሸቶች ባዲ በጣም ነው የሚገርማቸው። ድሮ ምን እንዳለችው እየነን ባዲ ማለት ነው። ከዛ ማለት ነው ቢጸልይ ማለት ነው ጎስቱ ሞቶ እንቅ አድርጎ ለቀቀኛ ለቀሽም ሰጡ አንተ ሰጡ ምናምን ነገር ቢቤ በጣም ስነቃው ሰይጣን በጣም ነው የምንቃውና ወደ ደግሞ ትናንት ደግሞ በሬል ባይዘው ይሰግድ ስንት ሳረገው አይቶት ባይ ነው ማለት ነው። ስንቃው ምናምን ነገርና ማለት ወዶቼ ቦታዬ ላይ ተመለስኩ። በጣም መወዳት ቦታዬ ይችላል ባይ ማለት በራ ያለች ቀላ ያለች ፍክት አለች ማለት ነው። እና እንደኔማ ብልሽት Jesus Christ እንደን ማለት ነው ወዶቼ ለነጋቸው ፈልገው ነገር ማለት ነው። አሁን ቅዱስ ጉንዳን በላኝ ትንሽዬ ነገር ማለት ነው። ልጅ ስለኝ ነው የሚሰማው ባይዘው ማለት ወዳች ሰላም አለይኩም እና ማለት ነው ወዶቼ ለነጋቸው የምፈልገው ነገር ማለት ነው። እንደዛ ስለኝ ማለት ሰው አልጠላም እኔ አረብም ቢሆን ሌላም ቢሆን ማለት ያለ ካምፓኒ ማለት ነው። ግን የራሴን አልቀየርለትም። ሀበሻ እኮ ትንሽዬ ችግር ያላቸው ሰዎች ምንድን ናቸው ባዲ ማለት ነው። እኔ ፌሚኒዝም አይደለም ምንም ችግር የለኝም። ግን ልክ ትንሽዬ ቦታ ስትሰጣቸው እዚች ላይ ነው የሚቀመጡት እና ያንቺም እንትን መሆን ነው የሚፈልጉት። ምንድነው የሚባለው በቃ ኮምፕሊትሊ አንቺን ሊቀይሩሽ ነው የሚፈልጉት። ወደ ራሳቸው ሊስቡሽ ነው የሚፈልጉት። ይሄ ነገር አልፈልግም፣ ይሄ ነገር አልቀበልም ነው የሚያልኩት ያለበት ባዲ እኔ ሌላ ምንም ያልኩት ነገር የለም። ደስ ዋይ ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው። አትላስት ባዲ ማለት ነው። በጣም አሪፍ ፀሐይ አለ። ግን ወክላ አረገ ነው ባዲ ማለት ነው። አሁን አልችልም፣ በቃ ቁጭ ማለት አልችልም። ወክላ አረገ ነው ቁርስ አልበላም። ግን አንድ የደረቀ ብስኩት ገዝቻለሁ። ከመቼ ወዲህ ነው እንደዚህ ደግሞ ደረቆ ምናምን ነገር የሚወደው እና ዝም ብዬ ኩርምቴ ታሞ እያለ እንደዚህ ድርቆ እየበላሁ ግን ፐርሰንት አሊ ድርቆ ነው የምወደው፣ ደረቅ ሰው ነው የምወደው። እኔን ያህል ባይሆንም ባይደወይ መጠን ያላቸው ደረቅ ሰው እኔን ያህል ታውት በለሱ ሰው እኔ አንገቱን ልቀርጣችሁ እችላለሁ። ዋይ ቢኮዝ እኔ ባይደወይ ማለት ነው እኔ ከሚለው ነገር ሳይሆን እራሴን ነው የምከተለው። እኔ እንዴት ነኝ፣ ምን አደርጋለሁ፣ በምን ሲመጡብኝ በጣም እናደዳለሁ።
በቃ ምን አይነት ናቹራል ተፈጥሮ አለኝ? ምንስ እከተላለሁ? ባዲ ማለት አሁን የሆነ ታይም ላይ የሚቀያየርብኝ ነገር አለ ባዲ ማለት ነው። ወዳጅሽን ጥላትሽን የሚያደርገው ነገር አለ ባዲ ማለት ነው። ቦታ ስትቀይሪ ማለት ነው። አሁን ኤርትራ ወይ ኢትዮጵያ ወይ ሌላ ሀበሻ ወይ ኢሮብ ወይ አፋር ወይ ትግሬ ወይ አማራ ስትሆኝ ጊዜ ልክ የእነርሱ ጥላት ያንቺ ጥላት ነው የሚሆነው ባዲ ማለት ነው። እንደዛ አይነት ነገር ስላለ እኔ ብዙ ጊዜ ለራሴ መሆን የምፈልገው ለዛ ነው ባዲ ማለት ነው። ልክ አሁን ቤተሰቦችሽን ባዲ ማለት ነው ጥላቶችሽ ይሆናሉ ባዲ ማለት ነው። ሳምታይምስ ባዲ አንቺ ያለሽበትን ቦታ ነው እንደዛ እንዲሆን ያደረገው ባዲ ማለት ነው። ግን ሁሉንም የሚፈታው በስሙ ቅዱስ ሚካኤል ስትሉ ሁሉም ይፈታል ባዲ ማለት ነው። ባዲ ማለት ነው ሁሉም ባዲ ማለት ነው። በገብርኤል ይፈታል፣ በሚካኤል ይፈታል፣ በያዕቆብ ይፈታል፣ በሁሉም ይፈታል ባዲ ማለት ነው። እናንተ በጣም በተለይ የምታከብሩት ካለ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ጃስዋይ ልነግራችሁ የምፈልገው ነገር ማለት ነው ፓወር ኦፍ ጋድ አንድ ሰው ሆነ አይነት ሰው ኤግዛክትሊ ማለት ነው እንደ ሰው እየተካሄደ ያለውን ነገር ባቴ ማለት ነው ሰዎቹ በጣም ሙያ ይፈልጋሉ። ምንም ሳያደርጉልኝ ማለት ነው አቃጥሎኝ አሰቃይቶኝ በፍቅር ምናምን እኔ ይህንን ጊዜ እኮ አረሳም። በጣም እኮ ነው የምጠላው ባዴ ማለት ነው በፍቅር ያሰቃየኝ ሰው ማለት ነው። ወይኔ እንዴት እናባቱ እንደምጠላው ባዴ ማለት ነው። እኔ በጣም መወደው የነበርኩት ታይለርን ባዴ ማለት ነው። ከየተኛው ጋር ብሄር ታይለር ከዚህ ጋር ቢቀመጥ ታይለር ያኔ በቃ ታይለሩን በቃ አገነንኩት ባዴ ማለት ነው። ዋይ በቃ የሆነ አይከብደኝም ነበር ኢየሱስ የሚት ባዲ ማለት ነው። የማይናገረኝ ከሆነ አይከብደኝም በቃ የእውነት ደግሞ የእውነት ታይለር የእውነት የምንላችሁ በቃ የእውነት በህልና ያለው ሰው ነው ባዲ ማለት ነው። እና በቃ የእውነት በቃ ላይ ደስ ይለኛል። እኔ ያልቀረብኩትም በቃ አላውቀውም ምናምን እና በቃ ላይ የእውነት የምንላችሁ በቃ የሆነ ልቤ በቃ ከሱ ጋር የጠፋው በቃ ምን ልበላችሁ እና ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ማለቴ እኔ ከፊናሌን ከሱ በፊት ባውቀው ላይ በጣም ነበር የምጨነቅለት ከሱ መሀል ነው የገባው ባዲ ማለት ነው። ስለዚህ የምንም አይመስለኝም ባዲ ማለት ነው። ታይለር ኮምፕሊትሊ ሞስሊን ካለቀ በኋላ ነው ያወቅኩት ያስገባሁት ራሴ ማለት ነው። ስለዚህ እኔ ራሴ ነኝ እንዲሁ ጥላት ያስመስልኳቸው ላገባ ፈልጋለሁ ምናምን ያልኩት ሰርቼ እሱ ምንም ውስጥ አልገባም ማለት ነው ውዶቼ እና ማለት ነው ደስ ከሚለኝ ነገር ራሴ አበላሽቼ ራሴ አስተካክለዋለሁ ነገሮችን እንደ ድሮ ማለት ነው። እውነቴን ነው የምላችሁ እንደነገርኳችሁ በዓል ሲደርስ ጊዜ አጣላቸው ነበረ ልብያችሁ ነበረ ለምንድን ነው መሰላችሁ ገንዘብ ለመውሰድ እና ማለት ነው የድሮ የህፃን ሀሳቤ በጣም የሚያስቀኝ ማለት ነው። ደግሞ የደዚ ወንድም ነበረና ነገርኳችሁ አይደል? የደዚ ወንድም የእውነቴን ነው የምላችሁ ምንም ቢሆን በጣም ነበር የማከብረው። የእውነት አረብ አይጠመም ብዙ አረብ እንትን አይልም። በቃ ይሆናል አይደለ? በቃ እንዳሻንጉሊት ምናምን ነገር እዚህ ቁጭ ካለ ማለት ነው አይነካካ ምን አይልም ባይ ማለት ነው። እንደፈለኩ ነበር የምወጣው የምገባው ባይ ማለት ነው። እኔ የኔ ኮንፊደንስ በጣም ነው ደስ የሚለኝ እና ማለት ነው እውነቴን ነው የምነግራችሁ ሌላ ሴት ማለት ነው ወንዶች ቤት ማለት ነው እንደውም በጣም የሚያስጠሉ ወንዶች ናቸው ከሱ ጋር የነበሩት ማለት ነው። አንድ ልጅ ነበረ ደስ የሚል ማለት ነው ደስ የሚል አረብ የሱ ጓደኛ ብዙ አይቀመጥም እሱ በቃ ደስ ይላል ስታየው ሁሉ ፊቱ ደስ ይላል ማለት ነው። ከዛ እገባና ከነሱ ጋር ቀመጥ ነበረ ማለት ነው። ከዛ እመለሳለሁ ግን የእውነት ነው የምላችሁ በቃ የሆነ የሚደብር ነገር ብዙ ነገር አለው ግን ደስ የሚለው ነገር ማለት ነው በቃ ከተቀመጠበት አይነሳምና ወንዶችና እኔ እውነት ነው የምላችሁ በጣም የሚያፍሩ ወንዶች ምናምን ነገር እና በፍጹም ነው ማረዳቸው በፍጹም ማለት ነው። እና በቃ ለግዴ ባይደይ ልስቀባቸው ልዝናናባቸው ነው የምፈልገው በቃ አፍሮ ምናምን ነገር ምናምን ቁጭ ሲል ጊዜ ከኔ እንዳይነርስ ምናምን ነገር ቁጭ ብዬ ማለት ነው በቃ የሆነ ምናምን ነገር እያልኩ ነው የምናገረው እኔ ማለት ነው። ወንዶች ሰው መሆን አለበት ማለት አይደለም ስነ ስርዓት አለው ግዴታ መሆን ያለበትም እንደዛ ነው። ግን
በጣም ይሆናል አይደለ? በጣም ልፍ በጣም ሞር የሆነ በጣም በቃ ስነ ስርዓት ያላቸው ሰዎች ወይ ማለት በጣም የሚያስቁኝ ማለት ወይ እኔ አልፈልሰሰበት ግን ሰው መሳብ እችላለሁ ወይ ማለት ነው። እና ማለት ነው ወንዶቼ መሳብ እችላለሁ ስላቸው እንደዚህ ልብሴን አውልቄ ምናምን ነገር ሳይሆን እሱ ባይ ማለት ነው። በቃ ብዙ ነገር ማድረግ እችላለሁ እኔ በራሴ እንሳው ማለት ነው ውዶቼ። ለነገራችሁ ግን መመተት ናቹራል ነው ባይ ማለት ነው። በዚህ እንድትተማመኑብኝ የሚፈልገው ነገር ማለት ነው። እና ማለት ነው ውዶቼ አልወደድኩትም፣ ልጁን በፍጹም አልወደድኩትም። እና ከዛ ዝም ብዬ ነው የተዋወቅኩት። በቃ ሚስኪን ነገር ነው ዝም ብዬ ልታወቀው ምናምን ነገር ብዬ ማለት ነው። ከዛ ነው ወድሻለሁ ምናምን ነገር ሲለኝ ጊዜ ልጁ መጥቶና ከዛ ምናምን ነገር አለ ባልጌ ነበረ። ብዙ ስለ ብልግና እያወራኝ ነበረ። እኔ ግን እሱን ነው የምወደው ምናምን ነገር ሲለው ጊዜ እሱ እኮ ጌይ ነው ምናምን ነገር ችግር የለውም በቃ እኔ ጌይ ነው እወደዋለሁ ምናምን ነገር አልኩት ማለት ነው። ከዛ ማለት ነው ውዶችዬ ቁጭ ብሎ በቃ ለዚህ ባይዴ ማለት ነው። ሀሜት እኮ ቅልጥ ነበር ሳረጋት የነበርኩት በቃ ለአንድ ቆረቆንዶ ብላ ምናምን ነገር ምናምን ከሱ ጋር ሄደችና እናቷን ምናምን ነገር ጋር አርገቻት ምናምን ነገር ያልኩት። ከዛ ልጁ እየሳቀ ነው ዝም ብሎ ማለት ነው። ግን የደሰይ ብለን አባቷ ፈረንጅ ነው እና እናቷ ኢትዮጵያዊ ናት። እኔም በቃ እናቴ ኢትዮጵያዊ ናት፣ አባቴ ፈረንጅ ነው እና እሷም ሶሻል ሚዲያ ላይ መታለች። ላይክ ያኔ አውሮፓ በገባው አካባቢ ነው ምናምን ሶሻል ሚዲያ ላይ በጣም ገናለች። በጣም የሚገርምህ ነገር ደግሞ ምናምን ነገር ባይደው ማለት ነው ምናምን ነገር እያልኩኝ ነበረና ማለት ነው እነሱ ነው የምነግራችሁ ማለት ነው። አይ ለብዙ ጊዜ ማለት ነው ጓደኞች ሆነን ነበረን ዋዲ ማለት ነው። እና ማለት ነው በቃ የሆነ እኔ ሽማን ከያዝኩት ማለት ያመጣላችኋለሁ ምናምን ብዬ ስለነበረ መጀመሪያ ዩቲዩብ ላይ ግን ደግሞ እኔ ያወቅኩት መጨረሻ ላይ ነው። በቃ ዳኒ ከሆነ በጣም ከቆየ በኋላ ነው ያወቅኩት ይዋዲ ማለት ነው። ዴዝን እንደሚመስል ማለት ነው። እንዲሁ ላይ መጥቶ ነበር። በጣም ኮንፊደንት አለው ዋዲ ማለት ነው። እና ማለት ነው ልጅ ልነግራችሁ ግን በጣም በኔ ኃይል የዳበረ ኮንፊደንስ ነው ዋዲ ማለት ነው። እኔ ራሴ ኢነርጂ እንደዚህ የከተትኩት ኮንፊደንስ ነው እንጂ ኮንፊደንስ አልነበረውም ዋዲ ማለት ነው። እና ሰው ማለት ነው ልጅ ልነግራችሁ የሚፈልገው ነገር ማለት ነው መዓዛ ፍየሬ ያለማ ዘንጋይ ነበርና ማለት ነው። እንደዛ ብለን ማለት ነው እኔ ልጆቹን ዝም ብዬ ነው ምናምን ነገር ብላቸው የሆነ እንትን ላይ እና የማን ጓደኞች ናቸው? የኔ ጓደኞች ማለት ነው። የኔ ታናሽ እያለ ታናሽ ወንድም አይጠራም ሴትም አይጠራም በዓል ምናምን ከሆነ እኔ ለምን እንደነበረ የምጠራቸው ባዲ ማለት ነው። ዝም ብዬ እጠራቸው ነበር ባዲ ማለት ብዙ እኮ አንነጋገርም፣ ብዙ ጓደኞች እኮ አይደለም እኩያ ነን፣ ግን የአንድ ከሀቤ ልጆች ነን። ግን ዝም ብለን እጠራቸዋለሁ። ጨዋታቸው በጣም ነው ደስ የሚለው ጨዋታቸው ባዲ ማለት በጣም ነው ደስ የሚለው። በጣም የሚዝናኑት በጣም ቀለል ያሉ ልጆች ናቸው ምናምን ነገር ለዛ ነበር የምጠራቸው ባዲ ማለት ነው። ከመንገድ ነው ምናምን ብዬ ነበር የምጠራቸውና እኔ ደስተኛ አድርገኝ ነበርና አዲግራት ላይ ያለው ደግሞ የኔ ምግብ በጣም ነበር የሚወዱትና ከዛ ማለት ነው በቃ የሆነ በቃ ያቺ ዚያራ ያልኳቸውም ልጆች አልተነማም ነገር ስል ነበር። ምንድነው ሰዎች እኮ በቃ ሰው ናቸው። በቃ ምንድነው በሌላ በኩል ካልተነካካን ንግግር ለራሳቸው ነው። ታዲያ ምን እናደርጋቸው ባልን እንዴ? ንግግር እኮ ምንም ኃጢአት የለውም እኮ የእውነቴን ነው የምላችሁ እኮ ሰው እኮ ተግባር እኮ ነው ክፉ ባይደል ማለት ነው። እነሱ እኮ ብልጥ እየሆነ ማለት ጥሩ ክፉ ናቸው ሙሉ ኮምፕሊትሊ ግን እነሱ እኮ በጣም አሪፍ እየሆነን ነው ብሎ በጣም እንትን የሆኑ ነገር ነው የሚያስቡት። ተግባር ላይ ግን እነርሱ ይብሳሉ። እነዚህ አረባይ ማለት ነው። ይሄን ነገራችሁ ነው። ለምንድን ነው ይሄን ያህል በጣም ከቦታ ለቦታ ላይ ፈረንጅ ምናምን ለሌላ ሰው እንደዚህ አይነት ነገር አታሳዩ። ለእርስ በርሳችሁ እንደዛ መሆናችሁን ሲያውቁ ትደብሯቸዋላችሁ ማለት ነው። ሌላ ጊዜ እንገራችሁ ማለት ነው። ከዛ እኔ ምግብ ስርልን ምናምን ብሎ ማለት ነው የአጎቴ ልጅ አድረስ ላይ የነበረውን ማለት ነው። ከዛ የኔ ምግብ በጣም ነበር የሚወዱት እና በቃ ምግብ ስርልን ምናምን ነገር ሳይሉ ነበር። እኔ በጣም ደስ ይለኝ ነበር የምሰራላቸው ነው። ምንም ችግር የለውም ማለት ሴቶቹም ቢሆኑ የኔ ምግብ በጣም ደስ ካላቸው አንዳንዴ ምንም ችግር የለውም እኔ ልጋብዛችሁ እችላለሁ። እና በቃ ይሆናል አይደለ በቃ ሰዎቹ ሀምሳሳታቸው ስስታሞች ናቸው፣ ምቀኞች ናቸው፣ ሰው አይወዱም፣ አይዋደዱም። በቃ ትንሽ ነገር የሆነ ኢንቨስት ማድረግ አይወዱም። በቃ ትንሽ ነገር በቃ የሆነ ነገር እንድን በጎድላቸው በቃ በጣም ነው የሚነጫነጩትና በጣም በቃ እኔ ሀበሻ በጣም ነው የሚደብረኝ። እውነቴን ነው የምነግራቸው በዚህ በኩልና ደግሞ እኮ ዝም አይሉም ባይደኝ ማለት ነው።
በቃ ሁሌም በቃ እንዲህ ያሉ ባዴው ማለት ነው። እና በቃ ይደብረኛል። እውነቴን ነው የምነግራችሁ። በዚህ በኩል በጣም ይደብሩኛል ሀበሾች ማለት ወዶች ልነግራችሁ ማለት ባለገው ነገር ማለት ነው። በሌላ በኩል ደግሞ ያው ኔዘርላንድ አሁንም እየሰራች ነው። ሰራት ልትይዝ ይሻላታል። በስመ አብ ወመንፈስ ቅዱስ ማለት እሷን ጋርን ሳይለቀኝ ባዴ ማለት አልለቀቅም። ሌሊት በጣም እየተጨነቅኩ ነኝ ያደርኩኝ ያለሁት ፈጣሪ ይወቅልኝ ባዴ ማለት ነው። እኔ መጨረሻ ፈጣሪ ያስምረው ባዴ ማለት ነው። አረና አላቀም እኔ አሁንም ጭንቅላት ያዞርብኛል። አሁን ምን እንደተደረገብኝ አላቀም ባዴ ማለት ነው። መተቱ መችስ አሁንም እግሬ ስር ነው ባዴ ማለት ነው። እየተከተለኝ ነው። ሰዎች እኮ ሊገሉኝ ሳይሆን በቀናት ነገሮችን ሊቀያይሩ እኔን ሊመስሉ ሊገሉኝ ነው ባዴ ማለት ነው።